ሃሌሉያ ጌታ በረዳይ መጠን የእግዚአብሔርን ቃል በሐዋርያት ሥራ ምዕራፍ 4 ከቁጥር 23 ጀምሮ ያለውን አብረናይና ከዛ እንጸልያለን። ችግር የለም እናንተ በደንብ ሬዲ ሁኑ። እሺ እግዚአብሔር ለመስራት የተዘጋጀ እግዚአብሔር መንፈስ አለ ለስራ። ኢየሱስ ጌታ። ቁጥር 23 ተፈተውም ወደ ጎኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምጻቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩና ምድሩን ባህሩንም በእነርሱም የሚኖረውን ሁሉ የፈጠርክ በመንፈስ ቅዱስ በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጉረመረሙ? ሕዝቡስ ከንቱን ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆችም በጌታና በተቀባው ላይ አብረው ተከማቹ ብለህ የተናገርክ አምላክ ነህ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅና ሐሳብ እንዲሆን አስቀድመው የወሰኑትን ሁሉ ሊፈጽሙ በዛች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅን ስትዘረጋ በቅዱሱ ብላቴናም በኢየሱስ ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልን እንዲናገሩ ስጣቸው። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ። ያመኑት ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸው ሁሉ በአንድነት ነበረ እንጂ ካለው አንድስ እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድስ እንኳን ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያት እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ሰው ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። ኢየሱስ ያድናል። እንግዲህ የሐዋርያት ሥራ ምዕራፍ 4 ከቁጥር 1 ጀምሮ ስታነቡ በሐዋርያቱ በኩል እግዚአብሔር ታላቅ ሥራ መስራት ጀምሯል። የኢየሱስ ደቀ መዛሙርቶች በነበሩ ግን ተራ ያልተማሩ ተብሎ በማህበረሰቡ የሚናቁ፣ አንዳንዶቹ ደግሞ አመፀኛ ወይ ደግሞ ኃጢአተኛ ተብሎ የሚቆጠሩ ቀራጮች የነበሩ፣ ግማሾቹ አሳጥማጆች የነበሩ፣ ከማይጠቅም ሰፈር ምናምን ተሰባስበው የወጡ ከኢየሱስ ጋር የነበሩ ግን በሐዋርያት ሥራ ምዕራፍ 2 ላይ ባለ 50 ተብሎ በሚጠራው ቀን መንፈስ ቅዱስ በላያቸው ላይ ወርዶ እንደነበሩ መሆን ያቃታቸው፣ እንደ ትላንትና መሆን ያቃታቸው፣ ታላቅ የእግዚአብሔር እጅ ከዛ ቀን ጀምሮ በላያቸው ላይ የመጣ ሽባ መተርተር ምልክትና ድንቅ በሕይወታቸው ላይ መሆን የጀመሩ ናቸው እነዚህ ሰዎች። ይሄ ሲሆን ግን በወቅቱ የነበሩ ሃይማኖተኞች፣ በወቅቱ የነበሩ ወግ አጥባቂዎች፣ ፈሪሳውያን፣ የሃይማኖት አባት ነን ብለው የሚያምኑ ሰዎች እነዚህን ደቀ መዛሙርት እነዚህን ሐዋርያቶች ማሳደድ እንደጀመሩ፣ ማሳሰር እንደጀመሩ የሚናገር ነው። ከምዕራፍ 4 ጀምሮ ከቁጥር 1 ጀምሮ ስታነቡት የሚገርመው ነገር ምንድነው? ይዘው እስር ቤት እንዳስገቧቸው ጭምር የእግዚአብሔር ቃል ይናገራል። ከእስር ቤት ተፈተው ከወጡ በኋላ የተናገሩት ነው አሁን ያነበብኩት። እና ምን ብለው ተናገሩ? እግዚአብሔር ሆይ አሉ። እግዚአብሔር ሆይ አንተ አስቀድመ በአባታችን በዳዊት በኩል ይሄንን ነገር ተናግረ ነበረ። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? ብለ ይሄንን ዘመን አይተ አስቀድመ ተናግረ ነበረ። አንተ እንደተናገርከው ዘመኑ ደረሰና በእኛ በኩል ስራ ስትጀምር አሕዛብ እያጉረመረሙ ነው፣ ወገኖች ደግሞ ከንቱ እየተናገሩ ነው አሉት። ወገኖች ብለው የሚሏቸው በወቅቱ የነበሩ እስራኤላውያን የሆኑ ግን ይሄንን የክርስቶስን ማዳን ያልተቀበሉ
የዚህ እግዚአብሔር ድንቅና ታምራት ተቃዋሚ የሆኑ ሃይማኖት አለን የሚሉ እምነት አለን እግዚአብሔር ከኛ ጋር ነው የሚሉ ነገር ግን ይሄንን የእግዚአብሔርን ኃይል ሊቀበሉ ያልፈለጉ በወቅቱ የነበሩትን ሃይማኖተኞች እንግዲህ እነዚህ ወገኖች እያጉረመረሙ ነው አሉ። አሕዛብ ምንድነው ከንቱ እየተናገሩ አሕዛብም ደግሞ እያጉረመረሙ ነው ብለው ነገር ግን አሉ በብላቴና በኢየሱስ ስም ለማዳን እጅን ስትዘረጋ እኛ ባሪያዎች ቃልህን በግልጥ መናገር እንችል ዘንድ እርዳን ብለው ጸለዩ። ቃልህን እንናገር በነጻነት፣ ቃልህን እንስበክ በነጻነት፣ አንተም ደግሞ የኢየሱስን ስም አክብረው ብለው ጸለዩ። የሚገርመው ነገር ምንድነው? ከጸለዩም በኋላ ይላል ሃሌሉያ። ዛሬ ማታ እንደዚህ ነው የሚሆነው። ይሄ ታሪክ ስላልሆነ፣ ይሄ ዛሬም የሚሰራ ቃል ስለሆነ፣ ዛሬም ሕያው ስለሆነ ዛሬ ማታ ይሄ ቃል ከተሰበከ በኋላ መንፈስ ቅዱስ በብዙዎቻችን ላይ ይወርዳል። አልሰማም? ይወርዳል። ይሄ ቃል ከተሰበከ በኋላ አንዳንዶችን መንፈስ ቅዱስ እንደሌላ ሰው ያደርጋቸዋል። ዛሬ ተቀብተው የሚወጡ ሰዎች አሉ። ልሳን ተቀብለው የሚወጡ ሰዎች አሉ። አይኖቻቸው ተከፍተው የሚወጡ ሰዎች አሉ። የእግዚአብሔር ክብር አግኝቷቸው የሚወጡ ሰዎች አሉ። እግዚአብሔር ሕያው ስለሆነ ዛሬም የሚሰራ ስለሆነ መንፈስ ቅዱስ በዚህ ጉባኤ ስላለ ኢየሱስን ሊያከብር በዚህ ስለተገኘ ሃሌሉያ። ከዚህ ቃል በኋላ ድንቅ ይሆናል። ከዚህ ቃል በኋላ ታምራት ይሆናል። የታመመ ካለ ይፈወሳል። የተያዘ ሰው ካለ ይለቀቃል። ቃሉ ስልጣን አለው። አሜን በሉ። ሃሌሉያ። ኢየሱስ ጌታ። እኛ የሆነ ዘመን ላይ ሰርቶ ያቆመ አምላክ የለንም። የሆነ ዘመን ላይ ሰርቶ ያረጀ አምላክ የለንም። በሐዋርያት ዘመን ሰርቶ የዛኔ ተገልጦ ክብሩን ገልጦ ኢየሱስን አክብሮ በድንቆች በታምራቶች አልፎ ዛሬ በቃኝ ያለ አምላክ የለንም። ዛሬም ይሰራል፣ ለዘላለም ይሰራል። ኢየሱስ ተመልሶ ወደ ምድር እስከሚመጣ ድረስ ይሰራል። ኢየሱስ በክብር ወደ ምድር እስኪመጣ ድረስ ታምራት ይሆናል፣ ድንቅ ይሆናል። በሽተኛ ይፈወሳል፣ አጋንንት ይወጣል። ቃሉን በስልጣን ይገልጠዋል። ቃሉን በኃይል ይገልጠዋል። የቃሉ ባለቤት ያው ነው። አሜን በሉኛ። ሃሌሉያ ሃሌሉያ። እና ቃልህን በግልጥ መናገር እንችል ዘንድ እርዳን ብለው ሲሉ ለመቃወም አይደለም። እኔ ግን ምንድነው መጻፍቶች አገላብጡ አይደለም ያላቸው፣ ወደ ቴዎሎጂ ግቡ አይደለም ያላቸው። ቃልህን በግልጥ እንናገር ዘንድ ብለው ሲለምኑት መንፈሱን በላያቸው ላይ አመጣ። ሃሌሉያ። ይሄንን ቃል በግልጥ መናገር የሚፈልግ ሰው ካለ የሚያስፈልገው መንፈስ ቅዱስ ይባላል። ይሄንን ቃል በስልጣን ማስተማር የሚፈልግ ሰው ካለ የሚያስፈልገው መንፈስ ቅዱስ ይባላል። የዚህ ቃል ሚስጥር እንዲገለጥለት የሚፈልግ ሰው ካለ የሚያስፈልገው መንፈስ ቅዱስ ይባላል። ትግዴላችሁ ረገጥ አድርጉና አሜን በሉኛ። ሃሌሉያ። ሰዎች ይሄንን ቃል ለመናገር፣ ይሄንን ቃል ለመስበክ፣ ይሄንን ቃል ለማስተማር ብዙ መጻሕፍት ያገላብጣሉ፣ ብዙ ጣውረድ ውስጥ ይገባሉ፣ ብዙ ነገር ያመሳክራሉ። ቆንጆ ነው፣ ጥረታቸው አሪፍ ነው። ግን ይገርማቸዋል፣ መንፈስ ቅዱስ ከሌለበት፣ የቃሉ ባለቤት አብሮ ከሌለ፣ ሃሌሉያ፣ የነሱ ቃላቱን እየሰነጣጠቁ ማስተማር ሕይወት የለው፣ ሰውን አይጠቅምም። ሃሌሉያ። የቃሉ ባለቤት ዛሬም አለ። ዛሬ እዚህ ቤት አለ የቃሉ ባለቤት። ሃሌሉያ። ይሄንን ቃል መግለጥ የሚችል፣ መስበክ የሚችል፣ ማስተማር መተርተር የሚችል የቃሉ ባለቤት መንፈስ ቅዱስ ይባላል። አረ ግዴላችሁ እስቲ በደንብ አሜን በሉኛ። እና እግዚአብሔር ቃልን እንናገር ብለው ሲሉት መንፈስ ሰጣቸው። የነበሩበት ስፍራ ምን አለ ይላል? ተናወጠ። በሁሉ መንፈስ ቅዱስ ሞላባቸውና ቃሉንም ይላል በግልጥ ተናገሩ። ይሄንን ቃል በግልጥ የተናገሩት በመንፈስ ቅዱስ ኃይል ነው። ሃሌሉያ። ይሄንን ቃል በስልጣን የተናገሩት በመንፈስ ቅዱስ ኃይል ነው። ዛሬም ቃሉን የሚያናግር መንፈስ ቅዱስ ይባላል። ቃሉን የሚያሰብክ መንፈስ ቅዱስ ይባላል። ቃሉን የሚያስተምር መንፈስ ቅዱስ ይባላል። ኢየሱስ ያድናል። የኛ ቃላትን እየሰነጣጠቁ ማስተማር ቆንጆ ነው፣ ለሰው አይምሮ
ጥሩ ነው። አቤት ደስ ሲል ትምህርቱ ሲናገር ቆንጆ ነው ያስብለናል። አረ አሪፍ ነው። በስመ አብ እሱ እኮ ሲናገር ያስብላል። መንፈስ ላይ አርፎ ግን 30 60 100 ፍሬ አያፈራም። ሃሌሉያ። የቃሉ ባለቤት በእኛ ሆኖ ቃሉን ሲናገር፣ የቃሉ ባለቤት በእኛ ሆኖ ሲሰብክ፣ የቃሉ ባለቤት በእኛ ሆኖ ሲያስተምር፣ ሃሌሉያ፣ ሰዎች መፈወስ ይጀምራሉ። ሰዎች ነፃ መውጣት ይጀምራሉ። የሰዎች መንፈስ መዳን ይጀምራል። የሰዎች አካል ነፃ መውጣት ይጀምራል። ዛሬ ማታ ለማን ልናገር? ኃይል በላያችሁ ላይ ይመጣል። ግዴላችሁም ቃሉን የሚያናግር ኃይል በላያችሁ ላይ ይመጣል። የሚያሰብክ ኃይል በላያችሁ ላይ ይመጣል። የመንፈስ ቅዱስ ኃይል በላያችሁ ላይ ይመጣል። አረ ሃሌሉያ! እስቲ አንዴ ጮክ በሉና ኃይል በሏል። እስቲ ድገሙና አንዴ የመንፈስ ቅዱስ ኃይል በሏል። እና ቃሉን በግልጽ ተናገሩና ቀጥሎ ይገርማችኋል። በጣም ብዙ ነገር ነው የሆነው። አንደኛ ሰው ሁሉ ያለውን ንብረት የኔ ነው አይልም ነበር ይላል። ያለውን ንብረት ሁሉ በአንድነት በጋራ ይጠቀመው ነበር። ለምን እንደሱ የሆነው? አሁን እኮ ገንዘብ ንብረት የቤተ ክርስቲያን በጣም ትልቅ ኢሹ ሆኗል አይደል? አገልጋይ ገንዘብ ይበላል፣ እንትን ገንዘብ ፈልገው ነው፣ እንትን ገንዘብ ሁሉ ነገር ገንዘብ ነው። ገንዘብ ሊበሏችሁ ነው፣ እንደዚህ ገንዘብ ነው አይደል? የመንፈስ ቅዱስ ኃይል እየጠፋ ስላለ ነው። የመንፈስ ቅዱስ ኃይል ጉባኤዎቻችንን ቢሞላ ገንዘብ ጥያቄ ነው። የመንፈስ ቅዱስ ኃይል ጉባኤዎቻችንን ቢቆጣጠር ገንዘብ ትዝም ይለው የለም። የገንዘብ እጥረትም የገንዘብ ችግርም አይኖርም። ዛሬ አንድ ነገር ነው መጸልይላችሁ። መንፈስ ቅዱስ በእናንተ ላይ ይመጣል። የበረከት ኪዳን ያላችሁ ሰዎች ወደ ኪዳናችሁ ትወጣላችሁ። ግድ የለም ትወጣላችሁ። አረ ግድ የለም ትወጣላችሁ። ዛሬ ምንም አይደለም እጠራው ኃይል በእናንተ ላይ እጠራለሁ። እሱ ኃይል ራሱ ፈውስ ሆኖ ያልፋል። እሱ ኃይል ራሱ ታምራት ሆኖ ያልፋል። እሱ ኃይል ራሱ ኃይል ሆኖ በእናንተ ላይ ያልፋል። አረ ግድ የለም በደብ አሜን በሉኛ። እና መሬት ያለው ሽጦ ይመጣል፣ ገንዘብ ያለው ሽጦ ይመጣል፣ በሐዋርያት እግር ስር ያስቀምጣል። በመካከላቸው ድሃ የለ፣ ችግረኛ የለም ነው የሚለው። የለም። ለምንድን ነው ያልኖረው? መንፈስ ቅዱስ ሁሉ ሰው ስለተቆጣጠረ ተራ ነገር ላይ ትኩረቱን ያደረገ የለም። በነገራችን ላይ በጣም ወርደን እንደ ቤተ ክርስቲያን እንደ መሪዎች በጣም ወርደን ስለ ጥቃቅን ነገር እየተከራከርን ያለ ነው ከመንፈስ ስለወጣን ከክብር ስለጎደልን። ኢየሱስ ያድናል። ክብር ቢሞላ ቤተ ክርስቲያን ወደ ክብር ብትገባ እነዚህ ጥያቄ አይሆኑ። ሃሌሉያ። ዛሬ አንድ ነገር ልንገራችሁ፣ ሰይጣን ያስጣለንን ዋናውን ነገር እንቀበላለን። ይኸው የእግዚአብሔር መንፈስ የእግዚአብሔር እሳት ከመሰዊያው ላይ እየለቀቀ ሲመጣ፣ ከቤቱ እየለቀቀ ሲመጣ፣ ከቅዱሳን ላይ እየለቀቀ ሲመጣ፣ ኃይል እየለቀቀ ክብር እየለቀቀ ሲመጣ የዛን ሰዓት በጣም ሁሉ ነገር ይቀዘቅዛል። ሁሉ ነገር ኖርማል ይሆናል። ኃጢአት ኖርማል ይሆናል። እግዚአብሔርን አለመፍራት ኖርማል ይሆናል። ዘረኝነት ኖርማል ይሆናል። መጥላቻ ኖርማል ይሆናል። አለመቀባበል ኖርማል ይሆናል። ኤቭሪቲንግ እያንዳንዱ ነገር ምንድነው የሚሆነው? ኖርማል ነው የሚሆነው። ኖርማል የሆነበት ምክንያት ትምህርት አጥሮን አይደለም። ኖርማል የሆነበት ምክንያት እኛ የሆነ ጥረት ቀንሰን አይደለም። ክብር ሲለቅ ነው። አንድ ነገር ልንገራችሁ፣ ይኸው በጌታ ፊት ነው የምላችሁ። ቀጣዩ ምዕራፍ የክብር ይሆናል። እኔ እግዚአብሔር ተናግሮ ይመጥቻለሁ። የክብር ይሆናል። ሲበደም ጩና አንዴ አሜን በሉኛ።